ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን አስተዋውቃችሁ። በአዲስ አበባ የአንድ ቀን የሥራ ጉብኝት እያደረጉ የሚገኙት የኬንያው ፕሬዝዳንት ዊሊያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር የተስማሙባቸውን ጉዳዮች ይፋ አድርገዋል። በምስራቅ አፍሪካ ቀጠና ሊሰማሩ ነው የተባሉት የኢትዮጵያና የኬንያ ሁለት ግዙፍ ኩባንያዎች ጉዳይ በዜናችን ይዳሰሳል። የተባበሩት መንግስታት ድርጅት የሱዳኑ ጦርነት ወደ ኢትዮጵያ ሊዛመት እንደሚችል አስጠነቅቀዋል። ጦርነቱ ከዚህ አልፎ ሰፊ ቀጠና የግጭት ስጋት ደቅኗል ብሏል። ሌላኛው የዜናችን ትኩረት ይሆናል። ገዢው ብልጽግና ፓርቲ በሰላም ፉክክር ለመጣ ስልጣኑን አሳልፎ ለመስጠት ዝግጁ ስለመሆኑ በምክትል ፕሬዝዳንቱ በኩል ይፋ አድርገዋል። ከ2018 ሀገር አቀፍ ምርጫ ዝግጅት ጎን ለጎን ብልጽግና ፓርቲ ይፋ ያደረገውን አቋሙን በዜናችን እንመለከታለን። በአማራ ክልል በተጨማሪነት አንድ የመንግስት ሹመኛ መገደላቸው ተሰምቷል። ዜናችን በወፍ በረር የሚያስደምጣችሁ ይሆናል። ሌሎች ወቅታዊ ጉዳዮች ትኩረታችን ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የኬንያው ፕሬዝዳንት ዊሊያም ሩቶ ለአንድ ቀን የሥራ ጉብኝት ዛሬ አዲስ አበባ መግባታቸው የሚታወቅ ነው። ጠቅላይ ሚኒስትር አብይ አህመድም ለአንድ ቀን የሥራ ጉብኝት አዲስ አበባ የገቡትን የኬንያው ፕሬዝዳንት ዊሊያም ሩቶን ተቀብለው በ4 ኪሎ ቤተ መንግስት ከልዑካን ቡድናቸው ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ የፕሬዝዳንቱን ጉብኝት አስመልክተው ባስተላለፉት መልእክት ዛሬ የኬንያ ፕሬዝዳንት ዊሊያም ሩቶን ለአንድ ቀን የሥራ ጉብኝት ተቀብያለሁ። ጉብኝቱ በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አክለውም ከዊሊያም ሩቶ ጋር ባደረጉት ውይይት የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች እንደዚሁም በአፍሪካ ቀንድ ሰላምና ጸጥታ ዙሪያ ሀሳብ ተለዋውጠናል ሲሉ ጠቁመዋል። ይህ ደግሞ በሰላምና መረጋጋት ንግግር ብሎም በአፍሪካ ምድር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር ሲሉ ጠቅላይ ሚኒስትሩ ከኬንያው መሪ ጋር ያደረጉትን ውይይት በዚህ መልኩ ገልጸውታል። የኬንያው ፕሬዝዳንት ዊሊያም ሩቶ በበኩላቸው ኬንያና ኢትዮጵያ በአፍሪካ ቀንድ ቀጠና ሰላምና ደህንነትን በማስፈን የጋራ ትብብራቸውን ማጠናከራቸውን ይቀጥላሉ ሲሉ ገልጸዋል። በዚህ ደግሞ ሁለቱ ሀገራት በጋራ ለሰላምና መረጋጋት ለንግግሮችና አፍሪካ ምድር ለሆኑ መፍትሄዎች ያለንን የጋራ ቁርጠኝነት እናረጋግጣለን ብለዋል። በጠንካራ የኢኮኖሚ ውህደት ለዲጂታል እድገትና የጋራ ብልጽግና ላይ በተመሰረተው ራዕያችን ለቀጠና መረጋጋት አፍሪካ መፍትሄዎችና ሰላም ንግግሮችን አጠናክሮ ለመቀጠል ቁርጠኝነታችንን እናረጋግጣለን ባናቸው ዊሊያም ሩቶ ፕሬዝዳንቱ አዲስ አበባን ኢትዮጵያን ጎብኝቻለሁ ሲሉ የገለጹ ሲሆን ከጠቅላይ ሚኒስትሩ ጋር ፍሬያማ ውይይት አድርጌያለሁ። ከነዚህ መካከል ኢትዮ ቴሌኮምና ሳፋሪኮም በቀጠናው ሀገራት የጋራ ኢንቨስትመንት አማራጮችን እያፈላለጉ በሚገኙበት በዚህ ሰዓት የኢትዮጵያና የኬንያ መንግስት ሙሉ ድጋፋቸውን ያደርጉላቸዋል ሲሉ አረጋግጠዋል። ወደ ዜናችን ሌላኛው ክፍል እናምራ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰ ከጊዜ ወደ ጊዜም ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠነቅቀዋል። ይህም ሊሆን የሚችለው ውጊያው የበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብለዋል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና የሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሀሊድ ካሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን መስፋፋትን አስታውቀዋል። በዚህ መሰረት የሱዳኑ ፈጥኖ ደራሽ ኃይል የባባኖሳን ከተማ በጎርጎሮሳውያኑ ታህሳስ 1 ቀን የሄግሊንግ ነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩን በደቡብ ኮርዶፋ የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ እንደሚገኙ ይፋ አድርገዋል። ከዚህ በተጨማሪ በሱዳንና በደቡብ ሱዳን መካከል እየታየ እንዳለ ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ካሜሩን ሁድሰን የተባሉ ተንታኝ በበኩላቸው ግጭቱ በድንበር ተሻጋሪ የጦር መሳሪያዎች የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ሲሉ ነው የተናገሩት። ለምክር ቤቱ ሲያስረዱ እነዚህ ተመሳሳይ መረቦች በቀጣይ በቻድ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ ያደርጉን ብለን ካሰብን ተሳስተናል በማለትም ግጭቱ በቀላሉ ወደሚያረጋጉ ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተው አስጠንቅቀዋል። ሀድሰን ይቀጥላሉ። ጦርነቱ ከተለመደው ግጭት መልክቶ ከተለያዩ ሀገራት በሚቀርቡ ዘመናዊ ጦር መሳሪያዎች ወደሚካሄድ ጦርነት ተሸጋግሯል ባይ ናቸው። መሳሪያዎቹም በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳንና በሶማሊያ ፑንትላንድ ግዛት በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች እየደረሱ ስለመሆናቸው ነው የጠቆሙት። እነዚህ የጦር መሳሪያዎች አቅርቦት ሰንሰለቶችም ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ለሌሎች አዳዲስ ግጭቶች መነሳሳት ምክንያት ሊሆኑ እንደሚችሉ ሞግተዋል። የተባበሩት መንግስታት ድርጅት ባለስልጣናት በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መሆናቸው እንዳሳስባቸው ተናግረዋል። ሄያሪ በካዶግሌ የሚገኘውን የተባበሩት መንግስታት የሎጂስቲክስ ማዕከልን ጨምሮ እንደ መዋለ ህጻናትና ሆስፒታሎች ባሉ የሲቪል ተቋማት ላይ የተፈጸሙ ጥቃቶችን በማሳየት ጠቅሰዋል። በአብይ የሰላም አስከባሪ ኃይል ውስጥ የሚያገለግሉ 6 የሰላም አስከባሪዎች መገደላቸውን የገለጹት ኃላፊው በአሁኑ ወቅት ሱዳን በጦር መሳሪያዎች የተጥለቀለቀች መሆኗን ያልተገደበ መሳሪያ ፍሰት ለጦርነቱ መቀጠል ዋነኛው ምክንያት ስለመሆኑ አስረድተዋል። ባለስልጣናቱ እንደገለጹት የጦርነቱ ሰብአዊ መዘዞች እጅግ አስከፊ ከመሆናቸውም በላይ እየተባባሱ መጥተዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የድንገተኛ አደጋ ምላሽ ዳይሬክተር ኤደሞ ሶርኑ የኮርዶፋን ግዛት አዲስ ያለ እርምጃ ማዕከል እየሆነ መምጣቱን ገልጸዋል። በዳርፉር ደግሞ የሰብአዊ እርዳታ ፍላጎቱ አሁንም እጅግ ከፍተኛ እንደሆነ ቀጥሏል ተብሏል። ዳይሬክተሯ የጅምላ ጭፍጨፋዎች፣ የጾታ ጥቃትና ህይወት አዳኝ የሆኑ እርዳታዎች እንዳይደርሱ የመከልከል ድርጊቶች እየተፈጸሙ ይገኛሉ ባይ ናቸው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀጠናው አለመረጋጋት የተባባሰ በመምጣቱ ግጭቱ እንዳይባባስና ወደ ሌሎች ሀገራት እንዳይዛመት
የተቀናጀ እርምጃ እንዲወሰድ ጠይቀዋል። ከዚህ በተጨማሪ የምክር ቤቱ ንግግር አቅራቢዎች ለጦርነቱ መፋፋም ምክንያት ለሆኑ ወገኖች ተጠያቂነት እንዲሰፍን ጥሪ ያቀረቡ ሲሆን የሱዳን ግጭት በኢትዮጵያም ሆነ በሌሎች የአፍሪካ ቀንድ ሀገራት ላይ ሰፊ ያለመረጋጋት እንዳይፈጠር ሰፊ ያለ የጦር መሳሪያ ማዕቀብን ጨምሮ ጠንከር ያሉ እርምጃዎች እንዲወሰዱ ነው ያሳሰቡት። የሰዓቱ ዜናችን እንደቀጠለ ነው። በአማራ ክልል ሌላ የመንግስት ባለስልጣን ግድያ ተሰምቷል። በክልሉ ሰሜን ሸዋ ዞን የቀውት ወረዳ የሚሊሻ ጽህፈት ቤት ኃላፊ መሐመድ ሰይድ በታጣቂዎች መገደላቸው ነው የተሰማው። መረጃውን ይፋ አድርገው የወረዳው መንግስት ኮሚኒኬሽን ጽህፈት ቤት በትላንትናው ዕለት ሰኞ ታህሳስ 13 አመሻሽ ላይ ባወጣው መግለጫ ነው። ከኃላፊው ጋር አብሮ የነበረ የወረዳው የሰላምና የደህንነት ጽህፈት ቤት ሾፌር አስቻለው ዞዴም በጥቃቱ ህይወቱ ማለፉን ጽህፈት ቤቱ አውስቷል። የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት አክሎም ጥቃቱን የፈጸሙት ሰላም ጥልና ተላላኪ ባንዳዎች ናቸው ሲል የጠራቸው አካላት ስለመሆናቸው ነው ያስታወቀው። በተመሳሳይ በክልሉ በምስራቅ ጎጃም ዞን ጎንቻ ሲሶ እነሱ ወረዳ አስተዳደር በገንቦሬ ቀበሌ የወረዳው ኮሚኒኬሽን ጽህፈት ቤት ጽንፈኛ ሲል የጠራው ታጣቂ ቡድን አባላቱ በትናንትናው ዕለት ሰኞ ኬላው ጥሮ ተሽከርካሪዎችን ሲዘርፉ እንደነበረ የወረዳው ኮሚኒኬሽን ገልጿል። በዚህ ወቅት በጭነት ተሽከርካሪዎች ላይ በደረሰ ግጭት አንድ ሰው ከባድ የአካል ጉዳት እንደደረሰበት አስታውቆ ታጣቂዎቹ ከ10 በላይ ሾፌሮችን አፍነው እንደወሰዱ ከሾፌሮቹ ከ20 እስከ 30 ሺህ ብርም እንደተቀበሉ ጽህፈት ቤቱ ዛሬ ባሰራጨው መረጃ አመላክቷል። ገዢው ብልጽግና ፓርቲ በሰላማዊ ፍክክር ለመጣ ስልጣኔን አሳልፌ እሰጣለሁ ሲል ይፋ አድርጓል። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራ ለፋና ቴሌቪዥን በሰጡት ቃለ ምልልስ በኢትዮጵያ የሀሳብ ትግል ለሚያደርጉ ሁሉ በነጻነት የሚንቀሳቀሱበት ምቹ ሁኔታ ተፈጥሯል ብለዋል። አደን ከወረዳ እስከ ፌዴራል ያሉ ተቋማትን እንዲመሩ የተሾሙ የተቋሚ ፓርቲ አባላት በሚያከናውኗቸው ስራዎችና ውሳኔዎቻቸው ላይ ማንም ጣልቃ እንዳይገባባቸው አድርገናል ሲሉ ተደምጠዋል። ምክትል ፕሬዝዳንቱ ሀገሪቱ ውስጥ አማራጭ ሀሳብ አለኝ የሚል አካል በሙሉ በነጻነት መንቀሳቀስ እንዲችል ምቹ ሁኔታ ተፈጥሮለታል ባይ ናቸው። በዚህ ሰዓት ሀሳብ አለኝ የራሴን ፓርቲ መስርቼ መታገል ፈልጋለሁ የሚል አካል ላይ እንቅፋት የሚፈጥር የለም። ያሉትን በነጻነት እንዲንቀሳቀሱ ነው ጥረት የሚደረገው። ችግር እንኳን ቢኖር ደግሞ ችግሩን በጋራ ለመፍታት የሚያስችል ሁኔታ ተፈጥሯል ሲሉ በቃለ ምልልሱ ተናግረዋል። የገዢውን ፓርቲ ዋና ጽህፈት ቤት በኃላፊነት የሚመሩት አደም ፋራ ይህንን ቢሉም ከብሔራዊ ምርጫ ቦርድ ህጋዊ እውቅና አግኝተው የፖለቲካ እንቅስቃሴ እያደረጋሉ የተቋሚ ፓርቲዎች ጉባኤዎቻቸውን ጨምሮ መደበኛ እንቅስቃሴዎችን ማድረግ እንዳልቻሉ ባለፉት ዓመታት ወቀሳ ሲያቀርቡ ቆይተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከ2 ሳምንት በፊት በአዲስ አበባ ለማካሄድ አቅዶት የነበረው ህዝባዊ ስብሰባ በገዢው ፓርቲ ተጽዕኖ ምክንያት መሰረዙ ለዚህ አንድ ማሳያ ነው። ኢህአፓ አዲስ አበባ ትናገራለች በሚል መሪ ሀሳብ ለማካሄድ ላቀደው ህዝባዊ ስብሰባ ከሚመለከታቸው አካላት ፈቃድ አግኝቶ እንደነበረ ጉዳዩን በተመለከተ ህዳር 26 ቀን ባወጣው መግለጫ ይፋ አድርጎ ነበር። ስርዓቱ በማይታየው እጁ ከጀርባ ሆኖ የአዲስ አበባ ህዝባዊ ስብሰባ እንዳካሄድ መከልከሉን እንደሚረዳ በመግለጫው ላይ ጠቀሰው ኢህአፓ በዚህ ምክንያት ውይይቱን ለመሰረዝ መገደዱንም አስታውቆ ነበር። የገዢው ፓርቲ ምክትል ፕሬዝዳንት በትናንትናው ዕለት በተላለፈ ቃለ ምልልሳቸው የፖለቲካ ፓርቲዎች በተለያዩ አካባቢዎች በሚያደርጓቸው እንቅስቃሴዎች ችግር ተፈጥሮብናል ሲሉ ይህንኑ የሚፈቱባቸው መድረኮች እንደተመቻቹ አንስተዋል። በየደረጃው የተቋቋሙ የፖለቲካ ፓርቲዎች የጋራ ምክር ቤት ችግር ሲያጋጥም እዚያው መፍትሄ እንዲሰጡ እየተደረገ እንደሚገኝ ነው የተናገሩት። የፖለቲካ ፓርቲዎች ቅሬታቸውን በምርጫ ቦርድ ይሁን በሌሎች መንገድ ሲያቀርቡ እኛ እንደ ገዢ ፓርቲ ትኩረት ሰጥተን ለዚያ የሚመጥን አመራር መድበን ችግሩ እንዲፈታ ለማድረግ ነው የምንጥረው ሲሉ አቶ አደም የተቋሚ ፓርቲዎች የሚያሰሟቸውን ክሶች ተከላክለዋል። የብልጽግና ፓርቲ ምክትል ፕሬዝዳንቱ ተቋሚ ፓርቲዎችን በተመለከተ በቃለ ምልልሳቸው የጠቀሱት ሌላኛው ጉዳይ በገዢ ፓርቲ ተደጋግሞ የሚነሳው የስልጣን ማጋራትን አካሄድ ነው። በስድስተኛው አገር አቀፍ ምርጫ የተወዳደሩ የፖለቲካ ፓርቲዎች መንግስት መመስረት የሚያስችላቸውን ድምጽ ባያገኙም ኃላፊነቶችን እንዲለማመዱ በሚል በተለያዩ ቦታዎች ላይ ተመደበው እየሰሩ እንደሆነ አስታውሰዋል። በዚህ መሰረት ባለፉት 4 ዓመታት ውስጥ 275 የተቋሚ ፖለቲካ ፓርቲዎች አባላት ከወረዳ እስከ ፌዴራል ያሉ ተቋማትን እንዲመሩ መደረጉን ለአብነት ጠቅሰዋል። በእነዚህ የተለያዩ ፖለቲካ ፓርቲ አመራሮች የዕለት ተዕለት የአመራር ስራዎቻቸውና ውሳኔዎቻቸው ላይ ማንም ጣልቃ እንደማይገባባቸው አድርገናል ባይ ናቸው። ገዢው ፓርቲ ስልጣን ካጋራቸው ፓርቲዎች መካከል አንዱ የሆነው ኢዜማ ባለፈው ሳምንት በሰጠው መግለጫ ከዚሁ ጋር የሚመሳሰል ሀሳብ አንጸባርቆ ነበረ። ፓርቲው በፌዴራል በአዲስ አበባ ከተማ አስተዳደርና በሌሎች ክልሎች ባገኘው የኃላፊነት ቦታ ያለማንም ጣልቃ ገብነት ሲሰራ መቆየቱን በመግለጫው ላይ ተናግሮ ነበር። መግለጫውን ከሰጡት አመራሮች አንዱ የሆኑት የኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት የፓርቲያቸው መሪ ፕሮፌሰር ብርሃኑ ነጋ በትምህርት ሚኒስትርነት ኃላፊነታቸው ያለምንም ጣልቃ ገብነት ያመኑበትን ሲሰሩ መቆየታቸውን ገልጸዋል። አቶ ኢዮብ በትምህርት ሚኒስቴር የምንኮራበትና ለቀጣይ ምርጫ ቅስቀሳ የምንጠቀምበትን ስራ ሰርተናል ማለታቸው መነጋገሪያ ሆኖ ሰንብቶ ነበር። በመጨረሻም ኢትዮጵያና አሜሪካ የ1.466 ቢሊዮን ዶላር የትብብር ስምምነት ፈርመዋል። የአሜሪካ መንግስት በኢትዮጵያ ለጤናው ዘርፍ ልማት ትብብር የሚውል የ1.1 ቢሊዮን ዶላር ድጋፍ በዛሬው ዕለት ይፋ አድርጓል። ትብብሩ ለ5 ዓመታት ለጤና ዘርፍ ዘላቂ ልማትና የጋራ ኢንቨስትመንት ማጠናከሪያ የሚውል ነው ተብሏል። የመግባቢያ ስምምነቱን የገንዘብ ሚኒስትር አህመድ ሺዴ፣ የጤና ሚኒስትሯ ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ፈርመውታል። ድጋፉ በኢትዮጵያና አሜሪካ ትብብር ታሪካዊ የተባለለት ሲሆን የአዲሱ የትብብር ምዕራፍ የጠበቀ ግንኙነት ማሳያ ሆኖ ተነስቷል የተባለው 100 ዓመታትን የተሻገረው
የኢትዮጵያና የአሜሪካ ወዳጅነት በተለያዩ የትብብር መስኮች ሲገለጥ መቆየቱ የሚታወስ ነው። የኢትዮጵያን የጤና ስርዓት ማሻሻል ዓላማ ያለው የሁለቱ ሀገራት የመግባባት ስምምነት የ$1.466 ቢሊዮን ኢንቨስትመንት የሚጠይቅ ነው። ከዚህ ውስጥ አሜሪካ $1.16 ቢሊዮን የምታቀርብ ሲሆን ቀሪው $450 ሚሊዮን በኢትዮጵያ መንግስት የሚሸፈን እንደሆነ በዛሬው የፊርማ ስነ ስርዓት ላይ ይፋ ሆኗል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።